አሁን ያለችው እስራኤል በቅዱሳት መጽሐፍት የነበረችው ኤትኒክ እስራኤል በፊት የነበረችው እስራኤል ነች ብሎ ማሰብ በጣም ብዙ ዋጋ አስከፋይ ነው። እስራኤል የእግዚአብሔርን ሕግ የእግዚአብሔርን ሥርዓት እንድትጠብቅ ተጠብቆባት ፌል ስታደርግ የቆመው ኢየሱስ ክርስቶስ ነው። የእስራኤልን ተስፋዎች በሙሉ የፈጸመው ኢየሱስ ክርስቶስ ነው እና እስራኤል አሁን ያለችው እስራኤል የምር የብሉይ ኪዳኑ እስራኤል ነች። አሜሪካና እስራኤል በኢራን አመራሮች ላይ የወሰዱትን ጥቃት ተከትሎ የኢራን ወታደሮች በሚሄዱበት መንገድ የሚቀጥሉ ከሆነ ማለትም የዓለማችን ወደ 20% የሚጠጋ ነዳጅ የሚያልፍበትን የሆርሙዝን ሰርጥ ከዘጉት እናም ይህ ሁኔታ ለቀናት የሚቆይ ከሆነ ቻይናን ቀጥታ ያገባታል ወይም ቻይና ቀጥታ ጣልቃ ትገባለች። ምክንያቱም ደግሞ ቻይና ከዓለማችን ሀገር ውስጥ ከሚገኙ እጅግ በጣም ትልቅ ኢኮኖሚ ካላቸው ሀገሮች መካከል ነዳጅን በብዛት ኢምፖርት ከሚያደርጉ ሀገራት ቁጥር 1 ላይ ነች። ኖር በዓለም ዙሪያ የምትገኙ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ዛሬ ማነጋጋሪ ወቅታዊና ዓለምን እያስጨነቀ ስለሚገኘው ጉዳይ በስፋት ልናነሳና ልንዳስስ መጥቻለሁ። እስከ ፍጻሜው አብራችሁኝ ቆዩም። ዓለም ሆይ ተዘጋጅም። ባለፉት 24 ሰዓት ውስጥ ብቻ ኢራን 15 ሀገራትን በቀጥታም ሆነ በተዘዋዋሪ ኢላማ ያደረገ ጥቃት ሰንዝራለች። ይህ ክስተት ሶስተኛው የዓለም ጦርነት ደጃፍ ላይ መሆናችንን ያሳያል። በኢራን የሚሳኤልና የድሮን ናዳ የተመቱት ሀገራት ስም ዝርዝር እጅጉን ረጅም ነው። እስራኤልና አሜሪካንን ጨምሮ የተባበሩት አረብ ኤሚሬትስ፣ ሳዑዲ አረቢያ፣ ኳታር፣ ኩዌት፣ ጆርዳን፣ ኢራቅና ባህሬን የጥቃቱ ሰለባዎችም ሆነዋል። በተጨማሪም ኦማን፣ ሶሪያና ቆጵሮስ ውስጥ የሚገኙ የጦር ሰፈሮች ጥቃትም ደርሶባቸዋል። ጥቃቱ በመካከለኛው ምስራቅ ብቻም አልተገደበም። በኤሚሬትስ የሚገኘው የፈረንሳይ ካምፕ ዴላፔክ፣ በኩዌት የሚገኘው የጣሊያን ኔቶ ካምፕ እና በቆጵሮስ ውስጥ የሚገኘው የእንግሊዝ አክሮቲክ የጦር ሰፈር በኢራን ኢላማ ተደርጎም ተመተዋል። ይህ ማለት ሀያላኑ ሀገራት አሁን በቀጥታ ወደ ጦርነቱ ገብተዋል ማለት ነው። በመካከለኛው ምስራቅ እምብርት ላይ የምትገኘው ከዓለም ጥንታዊ ስልጣኔዎች አንዷ የሆነችው ኢራን በአንድ ጊዜ 15 ሀገራትን መጋፈጧ በቀጠናው ያለውን ኃይል ሙሉ በሙሉ ለመለወጥ መነሳቷንም ያሳያል። አሜሪካና አጋሮቿ ለዚህ መጠነ ሰፊ ጥቃት ምን አይነት የአጸፋ እርምጃ ይወስዱ ይሆን የሚለው እጅጉን ዓለምን በጉጉት እንዲጠበቅ አድርጎታል። ዓለም አቀፍ ስጋቱ ጣራ ነክቷል። የኢራን ድፍረት ወዴት ያመራናል የሚለው ጥያቄዎችም ከያቅጣጫው እየመጡ ይገኛሉ። ጦርነቱ በድርድር ይቆማል ወይንስ ወደ ከፋ ደረጃ ይሸጋገራል? ሐሳባችሁን ኮመንት ላይ አስፍሩልን። ይህ በእንዲህ እንዳለ ግን ለመሆኑ እስራኤል እንዲህ አይነት ጦርነቱ ስትገባ አሊያም መሰል ጉዳዮች ውስጥ ስትሳተፍ ከሃይማኖት አንጻር በተለይ ከኦርቶዶክስ ሃይማኖት አንጻር የእኛ አቋም ምን መሆን አለበት የሚለው ጥያቄም በርካቶቻችን አይምሮ ውስጥ በዚህ ሰዓት እየተመላለሰ ይገኛል። በርካቶችም በዚህ ጉዳይ ላይ ሐሳባቸውንና መልከታቸውን እያስቀመጡ ይገኛሉ። ይህ ቪዲዮ ለዚህ ምላሽም የሚሰጥም ይመስላል። እስራኤልና ቤተክርስቲያን ይለያያሉ ቢልም ሁለት የተለያየ ኪዳን ደግሞ አለ ብሎ የሚያቀርብ አይነት አመለካከት ነው። ኪዳናዊ ተስፋዎችንም ሊትራሊ ነው የሚበቃ ስለ እስራኤል የተባለ ነገር በሙሉ ሊትራሊ ይሆናል የሚል አይነት አተረጓጎም ነው። ሊትራሊዝም እንግዲህ እንደምታውቁት በመጽሐፍ ቅዱስ አፈታት ቴሮሪዝም ነው ማለት በቃ በጣም ብዙ አደጋ ነው የሚያደርሰው። አንድ መምህራችን ነው እንደዛ የሚለው ሊትራሊዝም ሊትራል የሆነ አተረጓጎም በጣም ቴሮሪስት የሆነ አተረጓጎም ነው ይላል እና እስራኤል አሁን ያለችው እስራኤል በቅዱሳት መጽሐፍት የነበረችው ኤትኒክ እስራኤል ወይንም ከባቢሎን ከመሄዷ በፊት የነበረችው እስራኤል ነች ብሎ ማሰብ በጣም ብዙ ዋጋ አስከፋይ ነው። እስራኤልን ደግሞ ሊትራል ለእስራኤል የተገባው ተስፋ በሙሉ ሊትራሊ ለዚህኛው እስራኤል የተገባ ነው። ወይም አሁን ላለችው ፖለቲካል እስራኤልም ስለሆነች ማለት ነው ለፖለቲካል እስራኤል የተገባ ነው ብሎ ማሰብም በጣም አደገኛ ነው። ይሄ አደገኛ የሚሆነው ከአዲስ ኪዳን ንባባችን ጋር ነው። አዲስ ኪዳን ላይ ኢየሱስ ክርስቶስ ወንጌላት የሚስሉት ጌታችን ኢየሱስ ክርስቶስን የትክክለኛዋ የእስራኤል ተስፋ በሙሉ የተፈጸመበት አድርገው ነው። እስራኤል ፌል ባደረገችበት እስራኤል በወደቀችበት በሙሉ ትክክል የሆነ የቆመ ነው። እስራኤል የእግዚአብሔርን ሕግ የእግዚአብሔርን ሥርዓት እንድትጠብቅ ተጠብቆባት ፌል ስታደርግ የቆመው ኢየሱስ ክርስቶስ ነው።
የእስራኤልን ተስፋዎች በሙሉ የፈጸመው ኢየሱስ ክርስቶስ ነው። 12ቱን የሰበሰበው ኢየሱስ፣ ምክንያቱም ለእስራኤል የተሰጡ ተስፋዎች ስለሆኑ ማለት ነው። የሰበሰበው ኢየሱስ ክርስቶስ ነው። መቅደሱን የሰራው ኢየሱስ ክርስቶስ ነው። ራሱ መቅደሱ ስለሆነ ክህነትን፣ ንግስናን፣ የአህዛብን ደግሞ ኢንጋዘሪንግን የፈጠረው ኢየሱስ፣ ቤዚክ 5 የሚባሉት ያደረገው ኢየሱስ ክርስቶስ ነው። እነዚህን በአግባቡ ያደረገው ኢየሱስ ነው የሚል ነው። ስለዚህ ትክክለኛው እስራኤል የአይሁድ የመገረዝ አገልጋይ የሚለው ጳውሎስ ማለት ነው እውነተኛ ሆኖ የመጣው ኢየሱስ ክርስቶስ ሆኖ ሳለ የእግዚአብሔሩ እስራኤል እርሱ ሆኖ ሳለ አሁን ሊትራል የሆነ አንድ ሀገረ መንግስት ቴሪቶሪያል የሆነ ኤትኒክ የሆነ መፈለግ መጽሐፍ ቅዱሳዊ ነው የሚልን ጥያቄ በደንብ ማሰብ አለብን። እስራኤልን መደገፍ መብት ነው በተለያየ ምክንያት። ለእስራኤል ሰፖርተር መሆን መብት ነው በተለያየ ምክንያት፣ መብት ፖለቲካል አመለካከት ስለሆነ። ነገር ግን መጽሐፍ ቅዱሳዊ ኢሹዎችን ስናነሳ ትንሽ ኪዳናዊ ተስፋዎችን ሊትራሊ ላለመውሰድ ከመጣር፣ ሊትራሊ ላለመተርጎም ከመጣር መነሳት ያስፈልጋል እና እስራኤል አሁን ያለችው እስራኤል የምር የብሉይ ኪዳኑ እስራኤል ነች ወይ? የጥያቄን ማንሳት የሚገባል ይመስለኛል። ምክንያቱም በጣም መሰረታዊ ስለሆነ ማለት ነው። እስራኤልን እንዴት እንመለከታለን የሚለውን በአግባቡ ማሰብ አለብን ለማለት ነው። ተባረኩ። በነገራችን ላይ ኢራን ከአሜሪካ ጋር ምንም አይነት ድርድር እንደማታደርግ መሰማቱ የጦርነቱን ቀጣይነትና እጅጉን አሳሳቢነት የሚያመላክትም ሆኗል። እንደ ሮይተርስ ዘገባ ይህ መግለጫ የወጣው ፕሬዚዳንት ዶናልድ ትራምፕ ለአትሌቲክስ መጽሔት በሰጡት ቃለ መጠይቅ የኢራን አዲሱ አመራር መነጋገር ይፈልጋል፣ እኔም ተስማምቻለሁ ካሉ በኋላ መሆኑን ለማወቅም ተችሏል። አሊ ላርጆኒ ባለፉት ቅዳሜ የተገደሉት የአያቶላ አሊ ካሚኒ ታማኝ አማካሪና ተተኪ መሪ እንዲሆኑ የተመረጡት መሆናቸውም ተገልጿል። በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን ኢራን በእስራኤል ላይ የሚሳኤል ጥቃት መክፈቷንና እስራኤልም በሊባኖስ ላይ ጥቃት እያደረሰች መሆኑን ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ በበኩላቸው አሜሪካ በኢራን ላይ የጀመረችው ወታደራዊ እርምጃ ከአንድ ወር ባነሰ ጊዜ ውስጥ እንደሚጠናቀቅም ገልጸዋል። ትራምፕ ለብሪታንያው ዴይሊ ሜል ጋዜጣ በሰጡት የስልክ ቃለ ምልልስም የኢራን ወታደራዊ ጥንካሬና የሀገሪቱ ስፋት ምንም ይሁን ምን ሂደቱ ከአንድ ወር በላይ እንደማይፈጅ ያላቸውን እምነትም ገልጸዋል። የሊባኖሱ ታጣቂ ቡድን ሂዝቦላ በኢራን ላይ የተሰነዘረውን ጥቃት ለመመከት ወደ ጦርነት መግባቱንና የመጀመሪያዎቹን ሮኬት ወደ ሰሜን እስራኤል መተኮሱን አረጋግጧል። የቡድኑ መሪ ናይም ቃሲም ወራሪውን የመመከት ግዴታችንን እንወጣለን፣ የክብርና የጥንካሬ ሜዳውንም አንለቅም ሲሉ ዝግጁነታቸውንም ገልጸዋል። በሌላ በኩል የሊባኖሱ ፕሬዝዳንት የከፍተኛ መከላከያ ምክር ቤት አስቸኳይ ስብሰባ ካደረጉ በኋላ የጦርነትንና የሰላምን ውሳኔ የመወሰን መብት የሊባኖስ መንግስት ብቻ ነው በማለት ቡድኑ በራሱ ፍቃድ ወደ ጦርነት መግባቱንም ተቃውሟል። ጥቃቱ የተፈጸመውም በኢራን መንፈሳዊ መሪ ላይ የተሰነዘረውን ግድያ ተከትሎ መሆኑንም አክለዋል። ውድ የቻናሌ ተከታታዮች ይህ ጦርነት የሶስተኛው የዓለም ጦርነት ጅማሮ እንደሆነ በበርካቶች ዘንድ እየተነገረ አሊያም ደግሞ መረጃዎችም እየወጡ ይገኛሉ። ከዚህ ጋር በተያያዘ ታዲያ ይህ የቪዲዮ መረጃ ልብን ቀጥ የሚያደርግ ነው። ይህ በአሜሪካን በኢራን እንዲሁም በእስራኤል መካከል የተፈጠረው ግጭት ወደ ሶስተኛው የዓለም ጦርነት የመቀየሩ ፕሮባቢሊቲ እጅግ በጣም ከፍተኛ ሆኗል። ከትናንትና ማታ ጀምሮ ብዙ ጊዜ ለምንድነው ነገሮችን ከኦይል ጋር ወይም ከነዳጅ ጋር መታየይዘው የሚል ኮመንት አገኛለሁ መለከታለሁ። አሁን በኢራን ላይ የምንመለከታቸው ጥቃቶች ማለትም በመሪዎች ላይ ያነጣጠረ ጥቃቶች፣ በኢራን ውስጥ በሚገኙ የተለያዩ ተቋሞች ላይ ያነጣጠረ ጥቃቶች እንዲሁም በወታደሩ ላይ ያነጣጠረ ጥቃቶች ብዙ የሀገር መሪዎች ዝም ብለው በጽሁፍ ብቻ ሲቃወሙ ነው የተመለከታችሁት። ነገር ግን ዋነኛው ነገር ማለትም ወደ ሶስተኛው የዓለም ጦርነት ሊቀይረው የሚችለው ነገር ፖይንት ላይ እየደረሰ ነው። ይህም እንግዲህ የኦይል ጉዳይ ነው። እንዲሁም በተጨማሪ ዓለማችን ቁጥር አንድ ኃያል ሀገር ለመሆን እየሰራች ያለችው ቻይናን ይመለከታል። አሜሪካና እስራኤል በኢራን አመራሮች ላይ የወሰዱትን ጥቃት ተከትሎ የኢራን ወታደሮች በሚሄዱበት መንገድ የሚቀጥሉ ከሆነ ማለትም የዓለማችን ወደ 20% የሚጠጋ ነዳጅ የሚያልፍበትን የሆርሙዝን ሰርጥ ከዘጉት እናም ይህ ሁኔታ ለቀናት የሚቆይ ከሆነ ቻይናን ቀጥታ ያገባታል ወይም ቻይና ቀጥታ ጣልቃ ትገባለች። ምክንያቱም ደግሞ ቻይና ከዓለማችን ሀገር ውስጥ ከሚገኙ እጅግ በጣም ትልቅ ኢኮኖሚ ካላቸው ሀገሮች መካከል ነዳጅን በብዛት ኢምፖርት ከሚያደርጉ ሀገራት ቁጥር አንድ ላይ ነች። አብዛኛው ነዳጇ ማለትም ከ50% በላይ የሆነው ነዳጇ የሚመጣው የሆርሙዝ ሰርጥን አቋርጦ ነው። ቢያንስ በቀን ውስጥ 10 ሚሊዮን ባረል
ወይም በርሜሎች ወደ ቻይና ያንን ሰርጥ አቋርጠው ይጓዛሉ። ከላይም እንደምትመለከቱት ወደ 20% የሚጠጋውን እንግዲህ ከራሺያ ነው ኢምፖርት የምታደርገው በቅርቡ የጀመረችው። ነገር ግን አብዛኛው በሚባል መልኩ ከአረብ ሀገራት ነው ኢምፖርት የምታደርገው ከ50% የበለጠ ማለት። ይህ ነገር ኮምፕሊትሊ የሚቋረጥና ለሰዓታት እንዲሁም ለቀናት የሚቆይ ከሆነ ምንም ነዳጅም ወደ ቻይና የማይደርስ ከሆነ የቻይና ኢኮኖሚ እጅግ በጣም ከባድ ሁኔታ ውስጥ ይገባል። ይህም በቻይና ኢኮኖሚ ላይ እጅግ በጣም ከባድ ሁኔታን ያመጣል። ወታደሮቿን ማሰማራት አትችልም። ጥቃት ቢሰነዘርባት ጥቃት መመለስ እንዳትችል ነው የምትሆነው። ኢኮኖሚያም በአንድ ቀን በተቋረጠው ነዳጅ ምክንያት ብቻ እጅግ በጣም ዋጋ ይጨምራል። በዚህም የተለያዩ ችግሮች ይፈጠራሉ። በአገሯ ውስጥ ቀውስ ይፈጠራል። እንደሚታወቀውም ከሌላ ሀገር ላሟላ ብትል ደግሞ ቬኔዙዌላ በአሜሪካ ቁጥጥር ስር ሆናለች። ስለዚህ ይህንን የነዳጅ ፍላጎቷን ማሟላት አትችልም። በቻይና ከባድ የሆነ ቀውስ ይፈጠራል። እናም ይህ የሆርሙዝ ሰርጥ መረጋጋት ካልተፈጠረበት ተዘግቶ የሚቆይ ከሆነ ቻይና ቀጥታ የመሳተፍ ፕሮባቢሊቲ እጅግ በጣም ከፍተኛ ነው የሚሆነው። የራሷን ጥቅም የማስከበር ጉዳይ ይሆናል ማለት ነው። እዛኔም በዓለማችን ላይ ከሚገኙ ከፍተኛ ኢኮኖሚ ካላቸው ሁለቱ ሀገራት መካከል ማለትም ከቻይናና በአሜሪካ መካከል ግጭት ይፈጠራል ማለት ነው። በአሁኑ ሰዓት በተቻለ መጠን ቻይና ዲሰንት ለመሆን እየሞከረች ነው፣ ግጭት ውስጥ ላለመግባት ማለት ነው። በተጨማሪም ይህ ግጭት በፍጥነት እንዲፈታ አሜሪካና እስራኤል የመጀመሪያ ዓላማቸውን ነው ብላችሁ የመጀመሪያ ዓላማቸው ኢራን ኒውክሌር እንዳታጠቅ ሲሆን ሁለተኛው ደግሞ የኢራን ጋቨርንመንት ማስወገድ ነው። በተጨማሪምና ዋናው ብዬ የማስበው እንግዲህ የቻይናን ኢኮኖሚ መጉዳት የምታስገባቸው ነዳጅ በመጠቀም ኢኮኖሚያ ላይ የምታደርገውን ማሻሻል ገታ ማድረግ ነው። ስለዚህ ቻይና ደግሞ በዚህ አትደራደርም። የሆርሙዝ ሰርጥም በዚህ ተዘግቶ የሚቀጥል ከሆነ የዛኔ ሁሉ ነገር ይለይለታል። የዓለማችን ሶስተኛ የዓለም ጦርነት የሚከሰትበት ጊዜ ይሆናል። ሁሉም ሀገር ጎራውን ይለያል። የፈጠረው ነገር አብረን እንመለከተዋለን። ኢራን አመራሮቿ ሞተውባታል። ሞተውባታል። ሌላ አመራሮች ይተካሉ። ቻይና በናሽናል ኢንተረስቷ ትደራደራለች? በፍጹም አትደራደርም። ስለዚህ ከባድ የሆነ እርምጃን ትወስዳለች። ነገሩን በሰላም ለመፍታት ይሞከራል። ነገር ግን በዚህ የሚቀጥል ከሆነ ከባድ ሁኔታ ውስጥ እንገባለን ማለት ነው እንደ ዓለም። እናም ብዙ ጊዜ ሆርሙዝ ሰርጥ ኦይል ብዬ የምናገርበት ምክንያት ከዚህ ጦርነት ጀርባ ያለው ነገር ይህ ስለሆነ ነው። ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ብሩክ ነኝ። ይህ ነገር እንዴት የሚያበቃለት ይመስላችኋል? ጸሎት ማድረግ የለኝ ከኛ። መልካም ጊዜ፣ መልካም ቀን። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒን ለህልፈት የዳረገው የመካከለኛው ምስራቅ ቀጠናዊ ወታደራዊ ግጭት አሁንም ቢሆን ተጠናክሮና ተባብሶ መቀጠሉ ይታወቃል። ባለፉት ቀናት በእስራኤል አሜሪካና ኢራን መካከል እንደ አዲስ ያገረሸው ወታደራዊ ግጭት የመካከለኛው ምስራቅ ቀጠናን ውጥረት ይበልጥ አባብሶታል። አሜሪካንና እስራኤል በተቀናጀ ጥቃት በኢራን ላይ በፈጸሙት የሚሳኤል ውርጅብኝ የ86 ዓመቱ የኢራን መንፈሳዊ መሪ አያቶላ አሊ ካሚኒን ህይወታቸውን ማለፉ ከተሰማ በኋላ ይህ ጦርነት አስከፊነቱን እንዲጨምርም አድርጎታል። ከዚህ ባሻገር ዓለምን አጣብቂኝ ውስጥም ከቷል። ለመሆኑ እኚህን የኢራንን መንፈሳዊ መሪን እስራኤልና አሜሪካን እንዴት ገደሏቸው? ይህም ቪዲዮ ምላሹን ይዟል። የኢራን ጠቅላላ መሪ አያቶላ አሊ ካሚኒ መገደላቸውን ሰምታችኋል። አሁን ላይ የወጡ ያሉ መረጃዎች እንግዲህ የአያቶላ አሊ ካሚኒ ግድያ እንዴት ተፈጸመ የሚለው ነገር ላይ የሚያተኩሩ እየሆኑ መጥተዋል። ስለዚህ የአያቶላ አሊ ካሚኒ ግድያ እንዴት ተፈጸመ በሚለው ላይ እንግዲህ ሮይተርስም ይዞት የወጣ መረጃ አለ። ከዛም ባለፈ ከማለዳ ጀምሮ እየቃኟቸው የነበሩ የዜና ምንጮችም በጣም እጅግ በተራቀቀ መንገድ ግድያው መፈጸሙን የሚያሳዩና የሚጠቁሙ መሆናቸው መረዳት ይቻላል። ከተመለከትኳቸው መረጃዎች መካከል አንዱ ምንድነው የሚለው የአያቶላ አሊ ካሚኒ ከመገደላቸው በፊት በአንድ መረጃ ለኢራን የኢንተለጀንስ ሰዎች ደርሶ ነበረ። ያ ለኢራን የኢንተለጀንስ ሰዎች የደረሰው መረጃ ምንድነው? እስራኤል ምናልባት አርብ ለቅዳሜ ሌሊቱን እስራኤል ጥቃት ልትፈጽም ትችላለች የሚል አይነት መረጃ ነበር ደርሷቸው የነበረው። በዛ ሰዓት ላይ ልብ አድርጉ፣ በኢራን የኒውክሌር መርሃ ግብር ጉዳይ ላይ ድርድሮች እየተከናወኑ ነበረ እና የኢራን ባለስልጣናት በዚህ ድርድሩ እየተከናወነ ባለበት ወቅት ላይ እስራኤል በኢራን ውስጥ እና አያቶላ አሊ ካሚኒን ያነጣጠረ ጥቃት ልትፈጽም ነው የሚል አይነት መረጃ ተሰማ። ያንን መረጃ ይዘው የኢራን የደህንነት ሰዎች የመጀመሪያ እርምጃቸው ያደረጉት የአያቶላ አሊ ካሚኒ ወደ መደበቂያ ቦታቸው ላይ እንዲሄዱ። ኦብቪየስሊ መቼስ እንደው ገላጣ ቦታ ላይ አሁን ህይወታቸው እንዳለፈበት አይነት ቦታ ላይ ሊሆኑ አይችሉም። በተለያየ መንገድ መደበቅ የሚችሉባቸው ከእስራኤል ጥቃት ሊያመልጡ የሚችሉባቸው አይነት የተለያዩ የሰሯቸው ያዘጋጇቸው መንገዶች አሉ እና ወደዛ ቦታ ላይ ገብተው ከፍተኛ አመራሮቻቸውን ይዘው ወደዛ ቦታ ላይ እንዲገቡ ተደረገ። አርብ ማታ ላይ ስብሰባ ነበራቸው የኢራን ከፍተኛ ባለስልጣናት ማለት ነው። ከዛ ይሄ በኢራን ላይ ጥቃት ሊሰነዘር ይችላል የሚለው መረጃ ከተሰማ በኋላ ያንን ስብሰባ ወደ መቼ አዘዋወሩት? ወደ ቅዳሜ ጠዋት አዘዋወሩት። እንግዲህ ልብ አድርጉ፣ ባለፉት በርካታ ወራት የእስራኤልና የአሜሪካ የስለላ ስራዎች
በትክክል አያቶላህ አሊ ካሚኒን ሲከታተሉ ቆይተዋል። ነገር ግን ያው ጥቃቱን ለመፈጸም ኦፊሻሊ የጦርነቱ ጅማሬ ሊሆን ስለሚችል ከእይታቸው እንዲወጡባቸው አይፈልጉም ነበርና እየተከታተሏቸው ከቆዩ በኋላ አርብ ለቅዳሜ ጥቃት ሊፈጸም ነው የሚለው መረጃ ተሰማ። እሱም መረጃ ይዘው ሁሉም የኢራን ባለስልጣናት ራሳቸውን ደህንነታቸው ሊጠበቅ ወደሚችልበት ቦታ ላይ ተደበቁ፣ ተሸሸጉ። ከዛ በዚህ መካከል ሁለት ነገሮች ተሰሙ። የመጀመሪያው ጉዳይ እየተከናወነ ያለው የድርድር ሂደት አይ ቲንክ ኦማን ውስጥ ነው እንደዚህ እየተከናወነ ያለው የድርድር ሂደት በሰላም መጠናቀቁን ወይም ደግሞ ወደ ስምምነት እየመጣ መሆኑን ኢራንም እንትን እያለች መሆኑን ኢራንም እየተስማማች መሆኑን የሚገልጽ አይነት መረጃዎች ወጡ። በቃ ድርድሩ በሰላም እየተቋጨ ነው በሚለው ጉዳይ ላይ መረዳት ተያዘ። አርብ ለቅዳሜ ሌሊቱንም ምንም አይነት የተፈጠረ ጥቃት የለም። ምናልባትም ለዚህ ጉዳይ በቃ በኦማን ውስጥ የሚከናወነው ድርድር በተስፋ ሰጪ ሆኖ እየተጠናቀቀ በመሆኑ ነው የሚል አይነት መረዳት በኢራን ባለስልጣናት ዘንድ መጣ። ከዛ ይሄንን ታሳቢ በማድረግ የኢራን ባለስልጣናት ቅዳሜ ጠዋት አገራማን ብለው ለቅዳሜ ጠዋት የቀጠሩትን ስብሰባ እጅግ በጣም የሚገርም እኮ ነውና ለቅዳሜ ጠዋት የተቀጠረውን ስብሰባ ለማከናወን አያቶላህ አሊ ካሚኒ ከከፍተኛ ባለስልጣናቶቹ ጋር በመኖሪያ ቤቱ ተገናኘ ማለት ነው። ስብሰባው ከተጀመረ ከጥቂት ደቂቃዎች በኋላ በጣም በሚያስደነግጥ ሁኔታ የተቀናጀው የእስራኤል የአየር ላይ ጥቃት ተፈጸመ። በዚህ መልኩ እንግዲህ የስለላ መረቡን ቀድሞ የገባው ሞሳድ የመረጃ ክፍተት እንዲመጣ በማድረግ የኢራን የደህንነት ሰዎች የተሳሳተ መረጃ እንዲያገኙ በማድረግ መዘናጋትን በመፍጠር ግርታን በመፍጠር ማለት ነው የአያቶላህ አሊ ኻሜኒን ተጋላጭነት ማግኘት ቻለ። በዛች በተፈጠረችው አጋጣሚ ላይ አያቶላህ አሊ ኻሜኒ የኦማኑ ድርድር በቃ በሰላም እያለቀ ነው፣ ስለዚህ ወደ ጦርነት ወደ ግጭት ልንገባ የምንችልበት አይነት ሁኔታ የለም እያሉ ታሳቢ ባደረጉበት ሞመንት ላይ ማለት ነው የእስራኤል ጥቃት የተፈጸመው። ስለዚህ በእንደዚህ አይነት መልኩ ነው እስራኤሎች ከአሜሪካ ጋር በመሆን አያቶላህ አሊ ኻሜኒ ላይ የእንግዲህ ጥቃት ወይም እርምጃ ወስደው ህይወታቸው እንዲያልፍ ወይም እንዲሞቱ ማድረግ የቻሉት ማለት ነው። የተወደዳችሁ የቻናል ቤተሰቦች ለዛሬ ወደ እናንተ ይዤላችሁ የቀረብኩላችሁ እጅጉን አንገብጋቢና ዓለምን እያነጋገረ የሚገኘው መረጃ ይህንን ይመስላል። በቪዲዮዎች አጠናክሬም ሰብሰብ አድርጌ በዓለም ዙሪያ እየተነገረ የሚገኘውን መረጃዎችን አጠናክሬ ወደ እናንተ በእንደዚህ አይነት መልኩ አድርሻለሁ። በሌሎች በአዳዲስ መረጃዎችና ከሀገራችን ከኢትዮጵያ አንስቶ በዓለም ዙሪያ የተነገሩ ያሉ መረጃዎችን ወደ እናንተ ይዤላችሁ እስከምቀርብ ድረስ ለዛሬው እዚህ ጋር ለማብቃት ወደድኩኝ። ቸር ቆዩልኝ።